ቆጣቢዎችን የምንለው ወቅቱን የጠበቀ ምክንያታዊ የሆነ ዋጋ መክፈል ግድ ነው የሚሆነው። የዛሬ 20 ዓመት በነበረ ዋጋ ቤት ማስተላለፍ አንችልም። የጋራ መኖሪያ ቤቶችም የተወሰነ የዋጋ ማሻሻያዎች ያደርገናል። አሁን እየተላለፉትን መሬት በነፃ ነው የሚቀርበው። ያው የጋራ ሀብት ስለሆነ መጥቀስ ያስፈልጋል። መንገድ በከተማው በጀት ነው የምንሰራው። ፍሳሽ በከተማው በጀት ነው የምንሰራው። ውሃ በከተማው በጀት ነው። መብራት በከተማው በጀት ነው። ቤቱ ጋር እስከሚገባ ድረስ ያለው እንደ ቀድሞ አይነት ዋጋ እናስተላልፋለን ካል ነፃ ብናደርግ ነው የሚሻለው። ምክንያቱም እስካሁን ድረስ ያስተላለፍናቸው መኖሪያ ቤቶች ከ67 እጅ ያላነሰው ድጎማ ነው። እያንዳንዱ ሂሳብ ሲሰራ ወደ 67 እጁ ድጎማ ነው። ስለዚህ አሁንም አፎርደብል እንዲሆን ጥረት እናደርጋለን። ነገር ግን ደግሞ ቁጠባን የጨመረ ቅድሚያ ተጠቃሚ እንደሚሆን ማየቱ እና ሊታሰብበት እንደሚገባ ማስታወስ እንወዳለን። የጋራ መኖሪያ ቤቶች ረጅም ዘመን ተመዝግበው ቤት እስካሁን እየተጠባበቁ ያሉ እኛም እውነት ነው በጣም ያሳስበናል። አንዱ ይሄ ከተማ የወረሰው ዕዳ ነው። እውነቱን ለመናገር በጣም ከፍተኛ ጫናን የፈጠረብን። በአንድ በኩል ቀድሞ የተገነቡት ቤቶች በትክክል ዕዳቸው ሳይከፈል በድምሩ ወደ 99 ቢሊዮን ብር ከነወለዱ የመጣ ዕዳ ነው ስንገፋ የቆየ ነው። ከዛ ላይ ነው 62 ቢሊዮን የከፈል ነው። ይሄ 62 ቢሊዮን ቤት ቢገነባበት ኖሮ 98,000 ቤቶች ያክል ስናስተላልፍ የተከፈለ ቅድመ ክፍያ በእርግጥ እዚህ ውስጥ የተካተተ ነው። የተወሰኑ ሱቆችን በጨረታ የሸጥናቸው እነሱም አንድ ግብአት ሆነውናል። ከዛ ውጪ ተገንብተው ጭምር እኮ ገንዘብ ሳይከፈልባቸው የተላለፉ ከማን እንደሚጠየቁ ለማወቅ አስቸጋሪ የሆኑ ሳይገነቡ ተገነቡ ተብለው የተከፈለባቸው ወደ ሁሉ እዚህ ከተማ አስተዳደር እየከፈለ ነው። ለማንኛውም ዞሮ ዞሮ ያው መንግስት እንደ መንግስት ኃላፊነት አለበትና ይህን ኃላፊነት መወጣት አለበት እና እንደ ቀድሞ ከባንክ እንደ ልብ ብድር አግኝተን በሰፊ የጋራ መኖሪያ ቤቶችን ብንሰራ ደስ ይለን ነበር። የተበላሸ ብድር ስለሆነ እቺን የጠቀስናትን 5 ቢሊዮን እንኳን ለማግኘት በብዙ ሂደት ውስጥ አልፈናል ማለት ነው። የተበላሸውን ብድር ማስተካከል ስላለብን አሁንም 37 ቢሊዮን ብር ያክል ዕዳ አለብን። እሱም መክፈል ግድ ይለናል። የሚተላለፉ ቤቶች አሉ። ከዛ የምናገኘው ከበጀታችንም አድርገን ከዚህ ዕዳ ውስጥ ወጥተን በበጀት ብቻ ሳይሆን ተጨማሪ ፋይናንስን አፈላልገን ቤቱን በብዛት መስራት እንዳለብን መነሻ አድርገን ነው እየሰራን ያለነው። በክቡር ጠቅላይ ሚኒስትራችን ይፋ የተደረገው 1.5 ሚሊዮን ቤቶች ግንባታ ትልቁን ድርሻ አዲስ አበባ የምትወስድ ይሆናል። ዞሮ ዞሮ ግን ሪሶርሱን ማፈላለግ፣ ሁኔታዎችን ዝግጁ ማድረግ የከተማ አስተዳደሩ ነው። አሁንም የጋራ መኖሪያ ቤቶች ጉዳይ ችላ አላልነውም። ጋራ መኖሪያ ቤቶች ቀድሞው የተገነቡት አካባቢ ፍሳሽ አልነበራቸውም፣ ውሃ አልነበራቸውም፣ መንገድ አልነበራቸውም ሲባል ሁሉም አይደሉም። ሁሉም አድርጎ እንዳይረዳው ምክር ቤቱ ሁሉም ሳይሆኑ ወደ ለውጡ ዋዜማ ላይ ተጠናቀቁት። እውነቱን ለመናገር ሌሎች ተጨማሪ መሰረተ ልማቶች ሳይሰራላቸው ገና ግድግዳ የቆፈርን የፍሳሽና የውሃ ስርዓት ሁሉ የዘረጋንበት አስቸጋሪ ሁኔታ አንዳንዱም ከጥራት የተነሳ ወደ ኋላ እንድንመለስ ያደረገን እሱን ለማንሳት እንደሆነ እኩል ግንዛቤ እንድንወስድ ብዬ ነው።